ራሽ ብሩክ አያረገውም። ብሩክ እንደዚህ አይነት ነገር አያደርግም ብለን አናምንም ስንል ይዘህ መጣህ ፔንሲዮን። የሙዝና የዳቦ መጥሪያ ልትሰጥ ስትሄድ ዋጋው ኑሮባት ከፍ ብሎ ዋጋው ብታገኘውስ? ሰላም ሰላም፣ ውድና ሀይሚዬ ተበላሽ። ወረቀቷን ብትቀጃ ትሻልሽ ነበር። እንደው ትላንትና አጠገቧ ቀደደች እኮ እናንተ። ወረቀቱን እዩ ማለት ነው። ጉድ ምን ለኔ መስጠት ለምን አስፈለገ ታዲያ? ሀይሚን ቢሆን ካየሁ በኋላ ነው የጠራሁት። መሪያ በርሽን ዝጊ፣ በርሽን ከፍተሽ አትሂጂ ብዬሽ ነበር ሀይሚ። አየሻላ የተከፈተ በር ማንም ይገባል እኮ። ለሌላ ነገር አይደለም። ለምን ጠራት ታዲያ? ፈልጌ ነው እሷን ማውራት። እንዴ ምን ልታወራት ነው? ጽንሱ እንዴት ነው ልትላት ነው? ምን ልትላት ነው? ፔንሲዮን የሚወራው እኮ ካፌ ነው። ምን ሆነ ነው? ፔንሲዮን ነው እንደሚወራው ነው። አልገባኝ። የኔን ስልክ አላንሳ ብለህ እንዴት ነው እሷ የምታወራት? አይ ሚኒ በቃ ማንንም ማውራት አለ። ከጎኔ ቆሚ እያለ ሲለምንሽ እምቢ ብለሽ እናቴ፣ ይሄው አሁን ለምን ካልደወልክልኝ፣ ለምን ስልኬን ካላወራኝ? ምክንያት አለኝ። ገብቶሻል አይደል? ይሄ የተሰጠበት ምክንያት አለ አይደል? በሌላ ነገር ወረቀቱን ይዘሽ ስትመጪ እሱ ጉዳዩን ጨርሷል፣ ብሩኬ ማለት ነው። ግን ፔንሲዮን ማግኘት አልነበረብህም ቡቡዬ፣ የምር ማለት ነው። ሀይሚ ችግር የለውም። የ6 ወር እርጉዝ እኮ ማለት ነው። ጠቅጠቅ አትደረግም። ስለዚህ ቡቡ ምንም አያደርግም፣ ምክንያቱም እርጉዝ ናታ። በተፈጠረው ነገር የማግኘት የኔ ግዴታ ነው። እሷን ከኔ ጋር ታገኛትም እንዴ? ምን ማለት ነው? ከኔ ጋር ችማ አልፈልግህም፣ ጊዜ ስጠኝ። አሁን የጠየከኝን ጥያቄ ከጎን ለመቆም ጊዜ ያስፈልገኛል ብለሽ ሄደሻል እኮ ሀይሚ። እኔ በወንድ አልጣላም ብለሽ ነበር ሀይሚ። ሳይውል ሳያድር እዚሁ አሳየሽን። ምን ነው አንድ ጥፊ ሳታቀምሻት አመለጠች። አቦኔ ራሴ ምክንያት አለኝ። በእናትሽ እዩ ሻወር ወስደሽ ነው እንዴ? ምንድን ነው ብብትሽ ላይ አልቦሽ ነው? ምንድን ነው? እርጥብ ሆኗል እኮ በካሜራ አስቻስተው። ልመታት አይደለም ልገላት። ግዲያት እንደግፈሻለን ሀይሚ። አሁንማ ተደፍረሻል፣ በቃ ተደፍረሻል። ብሩኬ ሳይሆን የተደፈረው አንቺ ነሽ የተደፈርሽው። ግዲያት በለው ያሸነፈ ይውሰድ። አቤት ሴትና ሴት ሲጣላ ለያዥ ለገራዥ እኮ ነው የምናስቸግረው። አይ ቡቡዬ ለምን ፔንሲዮን ቀጠርካት ግን? ምን ልታወራት ነው? ፔንሲዮን ጉድ እኮ ነው። እንደዚህ በስሜትና ሌላ ችግር ውስጥ ነው የምትገቢው። ገብቶሻል አይደል? ተረጋጊ። ተረጋጋ ነገር አለና ተረጋጋ ብለህ ነው ቡቡ በር ላይ አንኳኩታ እንዴ? ጭራሽ መጥሪያ ይዛ ስትመጣ ወረቀት ይዛ ስትመጣ እንዴ! እኔ እኮ ብዬሻለሁ፣ ወረቀቱን እኮ መቀበል አልነበረብሽም ሀይሚ፣ መቅደድ ነበረብሽ። ህግ አክብረሽ ለባልሽ ልትሰጪ ባልሽን እሱ ማቋራጭ እሷን ማግኘት እንደሚችል እንዴት ጠፋሽ? ቆይ ብሎ ካርጓታል ብለሽ ነው አይደለ? ወይ መሸወድ ወይ መታለል። አረ ቡቡዬ እንዲህ ጉድ! ጭራሽ ብሩክ አያደርገውም እያልን አላምንም ስንል ፔንሲዮን ውስጥ በቃ ከቻስ አላልክም። ወየ አይ ሀይሚዬ አትጠራጠሪ፣ እርጉዝ ስለሆነች እርጉዝ ሴት ያው ምንም አትደረግም። ያው ለበፊቱ ብቻ ፍሪ። አይ እንዲህ ፔንሲዮን ከገባ በቃ ቡቡ አሁን በቃ ልጅህን መንከባከብ አለብህ ልበል እንጂ እንዲህ ብዬ ልቸክስ እንጂ ዛሬማ ምን እንደምን አላውቅም። ሰላም ጤና ይስጥልኝ የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ ቡቡዬ የሚገርመው ፔንሲዮን ምን ሊሰራ ነው የገባው ነው የኔ ጨዋታ። ፔንሲዮን ኦኬ እርጉዝ ናት አይደለ? እርግዝ ነው፣ ሆዷን ልታየው ነው፣ ቼክ ልታደርገው ነው። መቼም ሌላ ነገር አሁን አያደርግም። ለምን የ6 ወር እርጉዝ ሌላ ነገር አትደረግም፣ መድኃኒት ምናምን አይሰጣትም። ሰምታችኋል። ከብሩክ እንዳጠብቁ ይሄን ማለት ነው። ምክንያቱም 6 ወር እርጉዝ ናታ። እርጉዝ ሴት እንዴት ነው ሕክምና ያስፈልጋታል እንዴ? አያስፈልጋትም ጋይስ። የመጀመሪያውን አጣሪያውን ሀይሚ ማለት ነው የመጀመሪያውን ፔንሲዮን ልክ እንደዚህ እንዳሁኑ ከተገናኙ በቃ ብሩክ የልጅ አባት ሆኗል ማለት ነው። የመጀመሪያውን ካዩ ወለደ፣ ሁለተኛውን ሀይሚ እንዳልሹ ትላንትና ካንቺ እንጠብቃለን። እንግዲህ ሌላ ምን እንላለን ጋይስ? ይውጣላችሁ ብሎ ሰራላችሁ እንዴ? ጭራሽ እንዴ በአደባባይ ስታዩት ከሴት ጋር እስኪ ፔንሲዮን ገብቼ መታችሁ ታስወጡኛላችሁ ወይ ምንድነው የምታመጡት ብሎ ፔንሲዮን ይዟት ከቻላ ለመሰላችሁ።
ኧረ በስመ አብ ቡቡዬ ጨምረሻል ዛሬማ አንቺ ብዬ ነው ማውራሽ ዛሬማ ይመችሽ እንዴ ገና ሳይሞቅ ውሃ ሞቀ ብለው ጭራሽ የሚደባደቡ ሰዎችን ዛሬማ ያሳብዳቸዋል ቲክቶክ ላይ የምሬን ነው የምነግራችሁ ነገር ከዛሬው ቪዲዮ ማለት ነው ምንም የተረዳሁት ነገር የለም ጋይስ አንደኛ እዩን ማግኘት አይጠበቅበትም ነበር ብሩኬ የፈለገ ነገር ቢሆን ፔንሲዮን አግኝቶ እሷን በዚህ ልክ የሚጠይቃ ጥያቄ ቢኖርም ካፌ ነበር ማግኘት ያለበት ስህተት ነው ሁለተኛ ነገር ደግሞ ሃይሚ ጊዜ ስጠኝ እንደዚህ ነው እንዲህ ነው ማለት ጊዜ መስጠት ምን አይነት ዋጋ እንደሚያስከፍል መልሶ ወይኔ ታጥቦ ጭቃ ላይ ሀገሬ ሰው ወደ ጭቃ ውስጥ ተመልሳ ገባሽ ሃይሚ ማለት ነው ሌላው ነገር ደግሞ ግን ብሩኬ ነው ቢግ ስተት ዛሬ ብሩኬ ነው እውነቴን ስነግራችሁ ግን ያው ስራ ነው ታዲያ ቤተሰብ ስራ ነው እሺ ግን አይ ዶንት ኖ እኔ እንጃ መጨረሻ ላይ ደግሞ ዛሬ እዩን ያገኘበት ነገር ለሚያስበው ነገር መፍትሄ ሊኖረው ይችላል አላቅም ያው እኛ ግን ከቀን ከምናየው ቪዲዮአቸው ግን ከምንም በላይ የዛሬው ቪዲዮ በጣም ሪስክ ያለው ቪዲዮ ነው እውነት ለመናገር ማለት ነው ምክንያቱም እንዴት ነው ማለት የፈለገ ነገር ማናገር ቢኖርበትም ቡቡዬ ፔንሲዮን ማግኘት አልነበረበትም እውነቴን ስነግራችሁ ሲቀጥል ደግሞ ሃይሚን ተደብቆ ካላችሁ ሃይሚ ኦልሬዲ ጊዜ ስጠኝ ብላለች አታውራኝ ብላለች አልፈልግም ብላለች ሄዳለች በቃ ሃይሚ ማለት ነው እሷ ግን ጣጣው አለቀቃትም በዚህ በኩል ግን እሷን አግኝታ ከዛ ደግሞ ግን አይገርምም ግን በጣም የሚገርም ጦስ ነው ኦ ማይ ጋድ እዩ የምትሄድበት መንገድ ግን በጣም ሲያስጠላ የምሬ ነው የምላችሁ አሁን እሱ ሃይሚ ከመምጣቷ በፊት ይሄንን ጉዳይ መጠየቅና ማውራት ፈልጎ ይመስለኛል አላቅም ያገኘው መቼም በዚህ ሰዓት ፔንሲዮን ስላገኘት ምንም ያረጋታል ብላችሁ ተስፋ እንዳይኖራችሁ ምክንያቱም እንዲህ እርጉዝ ነች ተብላ የለ እንዴት እርግዝናዋን አመንሽ እስከዛሬ እርጉዝ አይደለችም ስትይናትልኝ ቤተሰቦች እርጉዝ አይደለችም አሁንም ግን እነሱ ባሰቡት ሲሄድላችሁ ነው ደግሞ ዛሬ ማለት ነው ግን ያም ሆነ ይህ ብሩክን ንጹህ ለማድረግ አይደለም ቤተሰቦች እዚህ ጋር ፔንሲዮን መግባት አልነበረበትም እውነቴን ስነግራችሁ ግን ደግሞ የገባበት የራሱ ምክንያት ይኖረዋል ምክንያቱም ሳላቅ ለምን ገባ ማለት አልችልም ግን እንደ ሀሳብ ካፌ ሬስቶራንት የሆነ ቦታ መኪና ውስጥም ቢቀጥራት መብቱ ነበረ እውነት ለመናገር ፔንሲዮን ሃይሚ አሁን ማለት ነው ሃይሚ ተመልሳ ትመጣለች አትመጣም ትናደዳለች አትናደድም የምር እውነት ነው የተወችኝ ወይስ እንዴት ነው የሚለውን ነገር ነው መሰለኝ ዛሬ ራሷን ነው የፈተናት ወይኔ ጉዴ ኧረ ቡቡዬ ጭንቅላት ጨዋታ እንዴ በስንት ብር እንደገዛሁ ግን ማን ያበድረ ትናንትና እኔ ብሩኬን እንደፈለኩ የማረግ መብት አለኝ እጄ ላይ ነው አለች አንቺ ግን እንደፈለግሽ ማረጋችም አታገኙም ሁላ አለቻት ማለት ነው አይሻ ግን ሃይሚ ጥሎ መሄድ መፍትሄ አይሆንም አለበለዛ ጨርሰሽ በቃ ያለውን ነገር ታሪክም ሆነ ምንም ሆነ በቃ ፍንድት አድርገሽ ላለመመለስ በቃ እንደዛ ነው እንጂ ያዝ ለቀቅ የምታረጊው ህይወት ዋጋ እንደሌለው ነው እየተነገረሽ ያለው ዛሬ ማለት ነው ሃይሚ ማለት ነው ተናደደች እኮ በስመ አብ ወልድ ካራክተሩ ነው ጋይስ የምራውን አይደለም ካራክተሩ ነው ሌላ ነገር እንዳታወሩ ግን ማለት ነው በጣም ነው የተንጨረጨረ ካራክተር ነው የተሰጣት መር አደረጋት ውንጭር አደረጋት ብሩኬንም በጥፊም በካራቲም እኔ ለምን አልነከሽውም ግን መንከስ ነበረብሽ ሃይሚ ማለት ነው እኔ ብሆን ነክሰው ነበር እንዴ ፔንሲዮን እኮ ነው ያገኘሁት እንዴ ዛሬማ ተሸውደሻል ሃይሚ መንከስ ነበረብሽ እኔ ብሆን ወይ ሆዱ ላይ ወይ እጁ ላይ ወይ ደግሞ ናልሳም ብዬ ጠጋ ብዬ ማለት ነው ጉንጩን ንክስ ነበር ማደርገው የምሬን ነው እንደዛ ነበር ማረገው እኔ ብሆን ሃይሚ ማለት ተሸውደሻል እግዚአብሔር በቃ እንደዚህ አባብለሽ ምናምን በቃ ምንም ያላደረገ ሴት መስለሽ ና ብለሽ ይጠጋታል እኮ ቡቡ እኮ ይዋናው ታውቃላችሁ ገዛ ጉንጩን ንክስ በቃ እስከሚያሙ ድረስ ማለት ነው እውነቴን ነው ብላችሁ የምር አረ ወይኔ ዛሬ ሞትኩኝ የምር ዛሬ በጣም ነው ሳቄ ሞትኩት ማለት ነው ግን ሳይ ድንግጥ ነው ያልኩት ፔንሲዮን ምናምን በቃ እንዴ የበፊቱ ነው እንዲህ ብዬ ደነገጥኩኝ ማለት ነው ያው በፊት ፔንሲዮን አላየነውም እንዴት ምናምን የት አግኝቷት ብዙ ቀን አላየንም እያልን ስለነበረ በቃ ወይኔ እውነት ነው የመጀመሪያ ነው እንዲህ ብዬ ደነገጥኩኝ ሳያቸው ዛሬ እየሰሩ ነው ቪዲዮ ከዛ በቃ ፌንት ወድቄ ተመለስኩኝ እላችኋለሁ ጋይስ ማለት ነው ለምን እኔ እስካሁን ድረስ ብሩኬ ጨዋ ነው እያልኩ ነው እየተከራከርኩ ያለሁት እንዴ ያማችኋል እንዴ ለዛ ነው ፌንት ለወድቄ የነበረው ማለት ነው እና ዛሬ ግን ያው እየሰሩ ነው ይሄ በፊት አይደለም እኔ ደግሞ የበፊት ታሪኩ ወጣ ብዬ
ደነገጥኩኝ። አልገልጸውም። በቃ አመዴ ቡን ነው ያለው። እናንተ የሆነ ነገር የሆነ የመሰለኝ ማለት ነው መግቢያውን ሳይ ማለት ነው። ከዛ ሀይሚም ጸጉሯ ትናንት ሲሆን በቃ የእነሱማ ጭራሽ እነሱን አላየሁም። ሀይሚ ናት ያስነቃችኝ ማለት ነው። ብቻ የሚገርም ቪዲዮ ነው ግን ማለት ነው ጭቅጭቅና ጸብ ብቻ ነው። ምንም ሀሳብ የሚሰጥበት ነገር አይደለም። እዩ ግን ማግኘታችሁም ላለቻት ነገር እንዴት ማግኘት እንደምትችል ሄዳ አሳይታታለች። ሳይወዳትም ቢሆን አግኝቷታል። ሳይወዳትም ቢሆን አይወዳትም እኮ እንደማይወዳት ስለምታውቅ ነው ሀይሚ በሙሉ ልቧ ሆና አንቺ እሱን ማግኘት እሱን እንደፈለግሽ ማድረግ አትችልም፣ እኔ ግን ብሩኬ እንደፈለግሽ ማድረግ መብት አለኝ፣ እጄ ላይ ነው ያለው፣ አንቺ አቅሙ ካለሽ እስኪ አድርጊውና አሳይኝ ብላት ነበር ትናንትና ሀይሚ ማለት ነው። ሶ አድርጋ አሳየቻት። እንዴት እንደማሳይሽ ታያለሽ አለቻት፣ አሳየቻት። ስለዚህ አሁን ሀይሚ የጭንቅላት ጨዋታ መጫወት አለብሽ በዩ ላይ ማለት ነው። የጭንቅላት ጨዋታ ዛሬ ያንሳታል እዩ ማለት ነው። ተሸንፈሽ መታየት አንፈልግም። አንቺ እንዴ ሀይሚ ከብሩክ ጋር የለም ፍጥጫ፣ ከእሷ ጋር ነው ፍጥጫ። እስኪ አንድ ቀን ማለት ነው ቀሚሷን በመቀስ ትልትል አድርጊውና እርጉዝ ወዷን እስኪ እንየው፣ እስኪ አድርጊው፣ እስኪ እንደዚህ ብሩክ ላይ ጫር የምትሆን ማለት ነው እሷ ላይ አድርጊውና እንየው እስኪ እርጉዝ ሴት የተባለችው። ከዛ ደግሞ በምን ድራማ ሊሰራ ነው ሲስ ደግሞ እንዲህ አይነት ሀሳብ ምሰጭው? አይ ይሄ ሮንግ ነው። እና ታዲያ ብሩክን ብትቧጥጠው ምን ይወጣል? ብሩክ ላይ የሚወጣ ነገር የለም እኮ ከብሩክ ጋር እንዴ። ከብሩክ የሚወጣ አንድ እድል ልሰጥህ ነበረ፣ እድል ቀረብህ ተባልክ። ቡቡዬ ጉድ ፈላ። ወይኔ ዛሬ በሳቅ ገደሉኝ። የሴትና ሴት ድብድብ ጭራሽ ሀይሚ ጉድ። የሙዝ ዋጋ ስንት ነው? የዳቦ ዋጋ ስንት ነው? ወረቀቱን ደረሰኙን ተቀብላ ደረሰኙ ስንት እንደሆነ ዋጋው ሳታውቀው ውድ ይሁን ርካሽ ይሁን ሳታውቅ ተቀብላ ስትሄድ ማለት ነው ካሰበችው በላይ ዋጋው ብታገኘውስ? ከዛ የተሰጠችውስ ወረቀትስ ይሄማ የመጥነውን ብላ ቀድዳ ታደርገውን ባለቤቷ ጉድ ፈላ። የምን ደረሰኝ የምን አልፈልግም ደረሰኝ እኮ ነው ያለችው። አልፈልግም ደረሰኝ፣ የምፈልገውን ነገር አግኝቻለሁ። እናንተ የሄደችበት ርቀት ግን ያስቃል። የምሬን ነው የምላችሁ። እውነት በጣም ያስቃል የምር። እንዴ በደረሰኝ ጭራሽ በደረሰኝ ስጠብቅ እንዴ አሁንማ በቃ አልፈልግም በቃ መጥቶልኛል በነፃ አላለችም። እዩ እኮ ናት ቅድድ አላረገችም። እኔ ራሱ ቅጥል ነው ያልኩት እንደዛ ስታረግ ማለት ነው። እንኳን ሀይሚ ማለት ነው። ምክንያቱም እንዲህ በክብር አስቀምጣ ሀይሚ ያስባችሁታል። እንደዛ በክብር አስቀምጣ እንደዛ በቃ ለብሩክ ይሄ ተሰጥቷልና ግዴታ የሚባለውን ነገር መስማት አለበት ብላ መግቢያ ላይ ስታወራ ስራ እኮ ነው። ግን ታውቃላችሁ ቤተሰብ ታውቃለች። ለእኛ ነው እንደዛ የቸከሰችብን። ስለቸከሰች እኛም እንቸክሳለን። ከዛ እንደዛ ብላ ስትሄድ እናቴ የምን ደረሰኝ የምን ጭራሽ ሁሉ ነገር ፉል ነው ተብላ ቁጭ ደረሰኙን ቅድዳ አረገችውን ባለቤቷ። ምክንያቱም አግኝታለች። ምን ያስፈልጋታል? ለማግኘት የተጠቀመችው ሲስተም ነው። ብቻ እኔ ከዛሬው ቪዲዮ ምንም የተማርኩት ነገር የለም። ግን ብቻ ቡቡ ፔንሲዮን መግባት አልነበረበትም። ለማንኛውም የኛ ወድ ቤተሰቦች የቤኪንስ እንዴት አያችሁ? ዛሬ ሀይሚን እኮ እሱ ነው የወሰዳት። ምን አሰባችሁ? ልጁ የብሩክ ነው እያለ እንግዲህ ሲያጨበጭብ፣ ዛሬ ደግሞ ሀይሚን ይዞ ሄደ። ምን ሊያሳያት መሰላችሁ? አሰቡት እንግዲህ ጋይስ። በስማ አለብን